ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የሰሜን ተራሮች ብሔራዊ ፓርክን በዘላቂነት ለመንከባከብና የቱሪስት መዳረሻነቱን ለማስፋት እየሰራ መሆኑን የሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ አስታወቀ። የሰሜን ተራሮች ብሔራዊ ፓርክን ለመጠበቅ የማህበረሰቡ ተሳትፎ ወሳኝ ነው ተብሏል። ደረጃ ደርበው እንደሚከተለው ያቀርበዋል። የሰሜን ተራሮች ብሔራዊ ፓርክ በ1958 ዓመተ ምህረት በ136 ስኩዌር ኪሎ ሜትር የቦታ ስፋት በመከለል የተመሰረተ ነው። ፓርኩ በሰሜን ጎንደር ዞን በ5 ወረዳዎችና በአንድ ከተማ አስተዳደር በ42 ቀበሌዎች ይዋሰናል። ፓርኩ በኢትዮጵያ ውስጥ ብቻ የሚገኙ ዋልያ፣ ቀይ ቀበሮ፣ የምኒልክ ድኩላን የመሳሰሉ ብርቅዬ የዱር እንስሳትና ሌሎች የአዋፍ ዝርያ መገኛ ነው። የሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ መዝናናት ጣዕመ የሰሜን ተራሮች ብሔራዊ ፓርክ ለአካባቢው ማህበረሰብ ያለው ኢኮኖሚያዊ ጠቀሜታ ከፍተኛ መሆኑን ገልጸዋል። በአካባቢያችን ያለው የሰሜን ተራሮች ብሔራዊ ፓርክ እንደምናውቀው በዓለም በዩኔስኮ የተመዘገበ የኛ ብቻ ሳይሆን የዓለም ሀብት ነው። ይህ ሀብት ደግሞ በአገር ውስጥም ሆነ በውጭ ሀገር ቱሪስቶች እንዲጎበኝ በጣም በርካታ ስራዎች እየተሰሩ ነው ያለ በጣም ተጎድቶ የቆየ ዘርፍ ነውና አሁን ላይ ደግሞ መነቃቃት የታየበት ያለ ነገር ነው። ይሄ በሚነቃቃበት ጊዜ ደግሞ በጣም በተለይ ለስራ እድል ፈጠራው በጣም አጋዥ ነው። በጣም በዚህ ዘርፍ ተደራጅተው ህይወታቸውን የሚመሩ በጣም በርካታ ሰዎች አሉ። የመምሪያው የቅርስ ጥበቃና እንክብካቤ ቡድን መሪ አቶ ካሳሁን ንግሩ የፓርኩን ደህንነት ለማረጋገጥና የቱሪዝም መዳረሻነቱን ለማሳደግ ከማህበረሰቡ ጋር እየተሰራ ነው ብለዋል። ከደባርቅ ዩኒቨርሲቲ ጋር በመሆን የሀገር ሽማግሌዎችን እንዲሁም አካባቢ ላይ ተደማጭ የሆኑ ትልልቅ ሰዎችን በማደራጀት አካባቢ ላይ የግንዛቤ ማስጨበጫ ስራ እንዲሰሩ ስፔሻሊ ከዚህ ከዋሊያ መቀነስ ጋር ተያይዞ ዋሊያው ላይ ጉዳት እያደረሱ ያሉ አካላቶችን እንዴት እናስቆም፣ ካልቆሙስ በምክር ካልቆሙስ ምን አይነት ውሳኔ እንወስንባቸው በሚለው ከሀገር ሽማግሌዎች ጋር በጣም በተደጋጋሚ ተመክሯል። መመከር ብቻም ሳይሆን ኮሚቴዎች በየወረዳው በ5ቱም ወረዳዎች ተቋቁመዋል። አሚኮ ያነጋገራቸው የጃናሞራ ወረዳ ነዋሪዎች የፓርኩን ደህንነት በመጠበቅና በመንከባከብ በስራ እድል ፈጠራና በሌሎች ዘርፎች ተጠቃሚ ለመሆን ሊሰራ እንደሚገባ አንስተዋል። ወረዳችን አንደኛ የቱሪስት መዳረሻ ሊሆን የሚችለው በዋናነት ፓርኩ መኖሩ ነው። ፓርኩ ለጃናሞራ ወረዳ የህልውና ጉዳይ ነው። ምናልባት ፓርኩን ብሎ የሚመጡ እንግዶች ነው ለጃናሞራ ለወጣቶች የስራ እድል ፈጠራ የሚሆኑት። ፓርኩን ካደጋ ስንጠብቀው ነው እንግዶች ወደዚህ ወረዳ ማምጣት የሚችሉት። አንዳንድ ጊዜ የተለያዩ ችግሮች በተለያየ ጊዜያቶች ይደርሳሉ በሰሜን ተራሮች ብሔራዊ ፓርክ። ነገር ግን ህዝቡ የእሳት ቃጠሎ ሲነሳ ራሱ ሂዶ እያጠፋ የተለያዩ ችግር የሚፈጥሩ በፓርኩ ውስጥ ግለሰቦች ሲኖሩ ህዝብ አጋልጦ ለህግ እያቀረበ እየጠበቀ ነው የሚኖረው እና ይሄ ፓርክ የኔ ነው ብሎ ነው እየጠበቀው ያለን። እንደ ማህበረሰብ ለፓርኩ ሊደረግለት የሚገባውን ጥበቃና እንክብካቤ ማጠናከር እንደሚገባም መልእክት አስተላልፈዋል። አስደናቂው የሰሜን ተራሮች ብሔራዊ ፓርክ የተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ዩኔስኮ እንደ አውሮፓውያኑ የዘመን ቀመር በ1978 ዓ.ም በዓለም ቅርስነት መዝግቦታል። የሳንጃ ከተማን ለነዋሪዎች ምቹና ጽዱ ለማድረግ በትኩረት እየሰራ መሆኑን በማዕከላዊ ጎንደር ዞን የታች አርማጮ ወረዳ መሪ መዘጋጃ ቤት ገለጸ። መሪ መዘጋጃ ቤቱ በከተማው 4 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ መጀመሩን ገልጿል። ተጨማሪ ዘገባ ይዘናል። የታች አርማጮ ወረዳ ሳንጃ ከተማን ለነዋሪዎቿ ጽዱና ምቹ ለማድረግ የኮሪደር ልማት ስራ ተጀምሯል። በልማት ስራው እየተሳተፉ የሚገኙ ወጣቶች የግል አሻራቸውን እየተወጡ መሆናቸው ደስታን ፈጥሮላቸዋል። ስራው በጥራት እንዲጠናቀቅ የበኩላቸው እንደሚወጡም ተናግረዋል። ሀብታሙ ዘውዱ እባላለሁ። አጠቃላይ ጀነራል የኮንቴክስት ስራና የኮሪደር ልማት ባለሙያ ነኝ። ከተማዋ ከበፊቷ የነበረችው እይታዋ አሁን የተሻለ እይታ በማሳየታችን በጣም ከምንም በላይ ደስተኛ ነኝ። ከዚህም በላይ አጠናክሬ በስሬ ደግሞ ብዙ ልጆችን እያበዛው ወደ ስራ እንዲሰማሩ ያረኩ ለመቀጠል ፈቃደኛ ነኝ። እንዳልካቸው መኩሪያ እባላለሁ። በዚህ በኮሪደር ልማት በጣም ደስተኞች ነን። በጣም ደስ የሚል ነገር ከመጀመሪያው ጀምሮ አብረን ነበርነ። እኔ አሁን መጀመሪያው ሙያውም አልነበረኝም ልምዱም አልነበረኝም። አሁን ግን ከተሳፈ ይሄን ከጀመርኩ በኋላ
በጣም እርግጠኛ ነኝ ባለንም ሙያውን በደንብ ለምደነዋል። ብዙ ነገሮች ከተማ በልማት በጣም ደስ ብሎናል። የኮሪደር ልማት በመምጣቱ በጣም ደስ ብሎናል። በጣም ብዙ ወጣቶችም እድለኞች ሆነዋል። በምናየው ነገር በምንሰራው ነገር ደስተኞች ለመሆን ጥራት ያለው ነገር ለመስራት ዝግጁ ነን። በሳንጃ ከተማ የተጀመረው የኮሪደር ልማት በርከት ላሉ ወጣቶች ስራ እድል እየፈጠረ ነው ያሉን የከተማው መሪ መዘጋጃ ቤት ስራ አስኪያጅ ይበልጣል አለበል 4 ኪሎ ሜትር የሚሸፍን የኮሪደር ልማት ለመስራት ታቅዷል ብለዋል። 4 ኪሎ ሜትር አካባቢ ለመስራት ነው ያሰብነው። መንገዶችን የማስዋብ አንዳንድ ችግኝ ተከላዎችን የመትከል ለመንገዱ ለኮሪደር ልማቱ ሊመጥን የሚችሉ ለመንገዶች ምቹ ሁኔታ እንዲፈጥሩ ለእግረኛ ምቹ ሁኔታ እንዲፈጥሩ የማድረግ ስራ ለመስራት ነው። ከቀለሙ በተጨማሪ እነዚህ ስራዎችን አብረን አካተን ለመስራት ያሰብንበት ሁኔታ ነው ያለ። ከተማችን እና ህዝባችን የሚጠይቀው ጥያቄ የከተማ ስራ ጥያቄ ነው። ያንን ሊመጥን የሚችል ስራ ከተማ የመብራት በውዛ ስራ ደረጃውን በጠበቀ መንገድ እንዲሰራ ማድረግ በኩል በቅድ ደረጃ ይዘናቸው እየሰራን ያለን በታይ በኮሪደር ልማቱ የህብረተሰቡን ተነሳሽነት ያመሰገኑት ስራ አስኪያጁ በልማቱ ማህበረሰቡንና ከተማውን የሚመጥን ተግባር ይሰራል ነው ያሉት። ቀጣይ በሚሰሩ ስራዎችን ጥራቱን ጠብቆ ከተማችን በሚመጥነው ልክ ለማስቀመጥ ህዝባችን ጋር ተባብረን ተቀናይተን እየሰራንበት ያለ ሁኔታ ነው ያለ። እንደሚታወቀው ይህ ከተማ ለዘመናት የቆየ ከተማ ነው። ህዝባችን አስተባብረን ህዝባችን ከጎናችን አድርገን እየሰራንበት ያለ ሁኔታ ነው ያለ። ህዝባችን ደስተኛ ነው ለመናገር። ከዚህ ቀደም የኮሪደር ልማት ስራ ካጠናቀቁ ከተሞች ልምድ በመቅሰም ጥራቱን የጠበቀ ስራ እየተሰራ ነው ያሉን ደግሞ የታች አርማጮ ወረዳ ዋና አስተዳዳሪ አስማሪ ዋላሽት ናቸው። እንግዲህ ኮሪደር ልማት ሲባል ዝም ብሎ ብድግ ብለ የምሰራው ስራ አይደለም። በምን አግባብ በምን የጥራት ደረጃ ነው መሰራት መቻል ያለበት የሚለው ራሱን የቻለ አሰራር አለው። ሌሎች በተለይ ኮሪደር ልማት ያጠናቀቁ ከተሞችንም በተመለከተ ያላቸው ኤክስፒሪየንስ ምንድነው፣ እነዛ ወስደን የምንሰራው ጥሩ ተሞክሮ ምንድነው የሚለውን ተሞክሮ እየወሰድን ከአካባቢያችን ተጨባጭ አንጻር መስራት ያለብንን ነገር እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ጅምሩ ከዳር እንዲደርስ የከተማዋ ነዋሪዎች፣ ዲያስፖራውና ተወላጆች ድጋፋቸውን አጠናክረው እንዲቀጥሉም ጥሪ ቀርቧል። በማዕከላዊ ጎንደር ዞን ወገራ ወረዳ አገልግሎት መስጠት የጀመረው የማህበረሰብ አቀፍ መድኃኒት ቤት በቅርበትና በአነስተኛ ዋጋ ለመገልገል እድል እንደፈጠረላቸው የወረዳው የማህበረሰብ ጤና መድን ተጠቃሚዎች ተናገሩም። በወረዳው የተሟላ የጤና መድን አገልግሎት መሰጠቱ የማህበረሰቡን ተጠቃሚነት ማረጋገጡን የወገራ ወረዳ ጤና ጥበቃ ጽሕፈት ቤት ገልጿል። ቃል ኪዳን ላይ እንደሚከተለው ታቀርበዋለች። የማህበረሰብ አቀፍ የጤና መድን አገልግሎት የጤና እክል ሲገጥም የሚያስፈልጉ ወጪዎችን ለመቀነስ የሚረዳ አገልግሎት ነው። ሆኖም በአገልግሎቱ ተጠቃሚዎች ዘንድ የመድኃኒት አቅርቦት እጥረት መኖር በተደጋጋሚ ጥያቄ ሆኖ ይነሳል። በማዕከላዊ ጎንደር ዞን ወገራ ወረዳ አገልግሎት መስጠት የጀመረው የማህበረሰብ መድኃኒት ቤት ይህንን ችግር ለመፍታት የሚያስችል ነው ሲሉ የወገራ ወረዳ ማህበረሰብ አቀፍ ጤና መድን ቡድን መሪ ሽፈራው ገብሬ ገልጸዋል። መድኃኒት አቅርቦቱ በጣም ሮሮ አስነስቶብን ነበር። ከጤና ጣቢያና ከሆስፒታል የሌለ መድኃኒት የግድ ውጭ ማግኘት መቻል አለባቸው። ለዛ ደግሞ ከግል ፋርማሲ ነው ሶስተኛ ወገን ይዘን ነበር። ያን ግን አዋጭ አልነበረም። ይሄ ኮሚኒቲ ፋርማሲ በዋነኛነት ይቀርፋል ብለን እኛ የከፈት ነው። በተለይ በጤና መድን ለታቀፉ ሰዎች ማለት ነው። በመንግስት የዋጋ ተመን ነው የሚሸጠው እንጂ ለትርፍ አይደለም። አሁን እኛ የምንሸጠው እዚህ ላይ የለም የሚባል መድኃኒት ለመቀነስ ሙከራ እያደረግን ነው። አሁን በባለፈው አመት 6 ወይም 7 አይተሞች ብቻ ነው፣ እሱም እንደ ሀገር የጠፉ መድኃኒቶች። የወረዳው የማህበረሰብ አቀፍ የጤና መድን ተጠቃሚዎችም በማህበረሰብ መድኃኒት ቤቱ ያገኙትን ጠቀሜታ እንዲህ ይገልጻሉ። ተስፋዬ መርሻ እባላለሁ። በፊት በጤና መድን አማካኝነት ስንሄድ መድኃኒት የለም ሲባል ወደ ውጭ ፋርማሲ እንሄዳለን። በቃ ያው ግዥ ነው፣ ግዡም የናረ ነው የነበረ። አሁን ደግሞ ከዚህ ቀርባችን ባለው እየተገለገልን ወደ ሌላ ወደ ግል ፋርማሲ ምናምን የምንሄድ የነበረውን እዚሁ በመንግስት ድርጅት ተከፍቶልን በደንብ በአግባቡ እየተገለገልንበት እንገኛለን እና ጤና መድን ለወደፊቱም ሆነ ለዘላቂነቱ በጣም አሪፍ ነው፣ ጥሩ ነው፣ አዋጭነትም አለው። ብርቱካን ቀናው እባላለሁ። ጤና መድኑ በጣም አሪፍ ነው። ከጤና ጣቢያ እስከ ሆስፒታል ድረስ ሲታዘዝልን ስንላክ ከዚህ በደንብ ነው የምናገኝ። ጤና ጣቢያ ላይ መድኃኒቱን ስላላገኘሁት ከዚህ ግን መጥቻ አግኝቼዋለሁ። ደስ የሚል አገልግሎት ነው ያላቸው። የወገራ ወረዳ ጤና ጽሕፈት ቤት ምክትል ኃላፊ እንዳልክ ባዩ በተያዘው ዓመት ከ49 ሺህ በላይ አባወራዎችን የጤና መድን አገልግሎት ተጠቃሚ ለማድረግ እየተሰራ መሆኑን አስታውሰው አገልግሎቱ ለህብረተሰቡ ጤና መሻሻል እያበረከተ ያለውን አስተዋጽኦ አብራርተዋል። በዚህ ዓመት እንደ ወረዳ ወደ 49589
አባወራን አባል እናደርጋለን፣ በእድሳትና በአዲስ አባል እናደርጋለን ብለን እቅድ ይዘናል። የተሻለ አገልግሎት እየተሰጠበት ጥሩ ውጤት እየመጣበት ያለው ፕሮግራም ነው። ከዚህ በፊት የነበረው ማህበረሰቡ ሲያመው አገልግሎት ፈልጎ ወደ ጤና ተቋም የመምጣት እድሉ ዝቅተኛ ነበረ። ገንዘብ ከሌለው የመምጣት እድሉ ዝቅተኛ ነውና አሁን ላይ ግን ቀድመን የማህበረሰብ ጤና መድን አገልግሎት ካስጀመርን በኋላ ኖርማሊ ወደ ሕክምና ተቋም የመምጣት እድላቸው በጣም ሰፊ ነው። በጤና መድን ሽፋን የሚሰጣቸው የጤና አገልግሎቶች የጥራት ደረጃዎችን የሚያሟሉ እንዲሆኑ እየተሰራ መሆኑንም ጽሕፈት ቤቱ አመላክቷል። ቅርሶች ታሪካቸውን ጠብቀው ለትውልድ እንዲተላለፉ የእንክብካቤና የጥገና ስራ እያከናወነ መሆኑን የሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ አስታውቋል። የመምሪያው ኃላፊ መዝናናት ጣዕመ ቅርሶች ሲጎዱ ከመጠገን ባለፈ የቅድመ እንክብካቤ ስራ እየተከናወነ ነው ብለዋል። ቅርሶችን ጠብቆ ለትውልድ ለማስተላለፍና ለቱሪዝም ዘርፍ ተጨማሪ መስህብ ለመፍጠር ማህበረሰቡ የድርሻውን እንዲወጣም ጠይቀዋል። የቅርስ ጥበቃና እንክብካቤን መሰረት ያደረጉ የግንዛቤ ፈጠራ ስራዎችን ለማህበረሰቡ እንደሚሰጥም አብራርተዋል። የመምሪያው የቅርስ ጥበቃና እንክብካቤ ቡድን መሪ ካሳውን ንግሩ ከ15000 በላይ ተንቀሳቃሽና ከ200 በላይ ቋሚ ቅርሶች ተመዝግበው እንደሚገኙ አብራርተዋል። ጥገና እንደሚያስፈልጋቸው በጥናት ከተለዩ 12 ቋሚ ቅርሶች መካከል በ5 ቋሚ ቅርሶች ላይ የጥገና ስራ እየተከናወነ እንደሚገኝም አክለዋል። ለእነዚህ የጥገና ስራዎች ከመንግስትና ከማህበረሰብ ተሳትፎ የ29 ሚሊዮን ብር በጀት መያዙንም ገልጿል። በቅርስ ጥበቃና እንክብካቤ የማህበረሰብን ተሳትፎ ማሳደግ እንደሚገባም ተገልጿል። መረጃውን ያደረሰን ደረጀ ደርበው ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።